ኦኬ ተስፋ ያልቆረጣችሁ ዛሬም ነገም ተስፋ አንቆርጥም የምትሉ እስኪ ያለን በሉኝ። እኔ መቼም ተስፋ አልቆርጥም በእናንተ ላይ መቼም ማለት ነው። እንግዲህ እኛን ተስፋ ለማስቆረጥ የማያደርጉት ጥረት የለም። ዛሬ ደግሞ ቀሩ ብዬ ነበር፣ ግን ያው እንደምታዩት 1 ሰዓት ላይ በዱባይ 2 ሰዓት በኢትዮጵያ 1 ሰዓት ነው የመጡት። የመጡትም ደግሞ ጋሽዬን ይዘው ነው። የምር ግን በጣም ከባድ ነው የእውነት። እንግዲህ ከዚህ በላይ ተስፋ የሚያስቆርጥ ነገር የለም። ግን እኔ አሁንም ተስፋ አልቆርጥም መቼም ማለት ነው። ተስፋ አልቆርጥም። እንግዲህ ዛሬ ሀይሚዬ እንግዲህ ይዛ ሄደችው ብሩኬን ጋሽ ማነው ብሩኬ ጋር ጋሽዬን ይዛ ሄደችው። ከዚህ በኋላ እኔና እሱ አብረን መቀጠል ስለማንችል ወደፊት ሌላ ጓደኛ ይዤ በመጣ እናንተ አትቀበሉኝም። ስለዚህ እኔና ብሩኬን እንደተለያየን ማወቅ አለባችሁ ብላ ነው እንግዲህ ይዛ ሄደችው። ግን ጋሽዬ በፍጹም አልተቀበሉም ይሄን ነገር። ግን ጋሽዬ ይሄንን ነገር እንደማትቀበለውና ሀይሚና ብሩኬን አንድ እንደምታረግልን አሁንም አልጠራጠርም። አሁንም ተስፋ አልቆርጥም። እኔ ተስፋ አልቆርጥም። እግዚአብሔር ምስክሬ ነው። ተስፋ አልቆርጥም። የእውነት መለየት እንደዚህ ቀላል ከሆነ ኧረ በስመ አብ። ሀይሚዬ በደንብ አስቢበት። ለማንኛውም ያው የራሴን ህይወት ልጀምር ነው እያለች ነው። አስቢበት። ከበደ ሁሉ አንድ አይደለም። ያው አበበ ብሄድ ከበደ ይመጣል ይባላል አይደል? ግን ሁሉም ከበደዎች አንድ አይደሉም። ሀይሚዬ ተረጋጊ የኔ ቆንጆ። ያው አለ አይደለ? ምንም እንኳን ብትከፊ፣ ምንም እንኳን ብትቀየሚው ብሩኬ፣ ምንም እንኳን ቢደብርሽ እንደገና አዲስ ሰው መላመድ፣ አዲስ ነገር፣ አዲስ ብቻ ከባድ ነው። እኔ እንጃ ማሰብም ይደብራል።